ሁለቱን እህትማማቾች የገንዳው መሸፈኛ ከውሃው በታች አሽጎ ይዘጋባቸዋል። በጣም ከባዱ ነገር ደግሞ ይህ ገንዳ መዋኛ ለሳምንታት ዝግ ተደርጓል። እህትማማቾቹ ሰው እንዲያድናቸው ለእርዳታ ቢጮሁም ነገር ግን ህንፃ ውስጥ አንዳችም ሰው አልነበረምና ማንም ሊሰማቸው አልቻለም። በዚህ መሃልም ብሪ የስኳር ህመምተኛ ስለነበረች ኢንሱሊን በአስቸኳይ ያስፈልጋት ነበር። በዚህ ሰዓት ነበር ነፍሳቸው ሐሴት የምታደርግበት ነገር የተመለከቱት። በአስደንጋጭ ሁኔታ መብራት ብልጭና ይልና አንዲት የምሽት ሰራተኛ ጽዳት ልታጸዳ ትገባለች። የዛሬው ታሪካችን የሚጀምረው ብሪ የተባለች አንዲት ሴት ከእህቷ ጋር መዋኛ ገንዳ ውስጥ እየዋኘች እያለ የአልማዝ ቀለበቷ ወደ ገንዳ ውስጥ ይወድቅባታል። ሁለቱ እህትማማቾች ቀለበቱን ለማውጣት በፍጥነት ወደ ውስጥ ቢጠልቁም ቀለበቱን ከማግኘት ይልቅ ግን የጃና ጸጉር በገንዳው ማጣሪያ ተያዘባት። ብሪም ይህንን ነገር ስታይ ወዲያውኑ እህቷን መርዳት ትጀምራለች። ግን ያላሰቡት ነገር ከዚያ የሚበልጥ አደጋ እየመጣ እንደነበር ነው። የገንዳው ተቆጣጣሪ ወይም ደግሞ ስራ አስኪያጁ ማክ ሁሉም ሰው እንደወጣ በማሰብ የመዝጊያውን ቁልፉን ተጭኖት ይወጣል። በድንገትም ትልቁ የገንዳው መሸፈኛ መዘጋት ጀመረ። ብሪም እየተዘጋ መሆኑን በማየቷ የጃናን ጸጉር በፍጥነት አላቀቀችላት። ወዲያውኑም ወደ ላይ ለመውጣት ቢፋጠኑ ጊዜው ግን አልፎ ነበር። የገንዳውን መሸፈኛ ከውሃው በታች አድርጎ ዘጋባቸው። እህትማማቾቹ ለእርዳታ ቢጮሁም ህንፃ ውስጥ ማንም ባለመኖሩ ጸጥ ብሎ ነበር። በሙሉ ኃይላቸው መሸፈኛውን ለመክፈት ቢገፉትም አንዳችም ነገር ግን ሊንቀሳቀስላቸው አልቻለም። በጣም ከባዱና የሚያሳዝነው ነገር ደግሞ ገንዳው ለሳምንት ያህል ዝግ ተደርጓል። በተስፋ መቁረጥ ስሜት ውስጥ በመሆን መውጫ መንገዳቸውን መፈለግ ጀመሩ። በመሸፈኛው ላይም አንዲት ትንሽ ቀዳዳ አዩ። ነገር ግን ቀዳዳው እጅ እንኳን የማያስገባ ነበር። ብሪ የፕላስቲክ ሰሌዳ አግኝታ ቀዳዳውን ለማስፋት ብትሞክርም ያለመታከት ብትደጋግምም ቀዳዳው ግን ሊሰፋላት አልቻለም። ይህ ተስፋ አስቆራጭ ሁኔታም ጃናን እጅግ በጣም ያስቆጣል። ለዚህ ቀለበት ብለን ባንገባ ኑሮ አንታሰርም በማለት ሁሉንም ነገር ወደ ብሪ ላይ ታዞርባታለች። ብሪ መከራከል ስላልፈለገች ዝም ትላለች። ስለዚህ ብቻዋን ተመልሳ ወደ ውሃው ትገባለች። በዚህ ጊዜም የጣለችውን ቀለበት ታገኘዋለች። ግን አንድ ወሳኝ ነገር አስተዋለች። ከእግሯ በታች ያለው የውሃ ማፍሰሻ አልላቀቅ ብሏል። ያንን ብረትን በመጠቀም መሸፈኛውን መስበር እንደሚችሉ አሰበች። ብሪ ባለ በሌለ ኃይሏ ያንን ነገር ለማንሳት ብትሞክርም ልታንቀሳቅሰው ግን አልቻለችም። ብሪ ጃና እንድታግዛት ብትጠይቃትም መጥፎ ሐሳብ ነው ብላ ሐሳቧን አጣጣለችባት። በዚህ ቅስፈትም የብሪ ፍቅረኛ የሆነው ዴቪድ ስልኳ ላይ ይደውላል። ብሪ በተስፋ ዴቪድ መጥቶ እንደሚያድናቸው እርግጠኛ ነበረች። ነገር ግን ሰዓታት አልፈው ፀሐይም ጠለቀች። ነገር ግን የዴቪድን ስልክ ማንም ማንሳት አልቻለም። ያኔም በድንገት የገንዳው መብራት ጠፍቶ ፍጹም ጨለማ ይከባቸዋል። ብሪም ድካምና ጭንቀት ስለበዛባት ራሷን አጎነበሰች። ብሪ የስኳር ህመምተኛ ስለነበረችም በአስቸኳይ ኢንሱሊን እንደሚያስፈልጋት እንመለከታለን። ነገር ግን ብሪ የምትወጋው የኢንሱሊን መድኃኒት የተቀመጠው ከገንዳው ውጪ ባለው ቦርሳ ውስጥ ነበር። ብሪ ስትሰቃይ ያየችው ጃናም እንዲህ ስትሆን ማየት ስላልቻለች መውጫ ፍለጋ መጀመር ጀመረች። በጸጥታም የፕላስቲክ ሰሌዳውን አንስታ ቀዳዳውን እንደገና ለማስፋት መሞከር ጀመረች። ሁለቱም እህትማማቾች በገንዳ ውስጥ ለ4 ሰዓታት ያህል ቆይተዋል። በድንገትም መብራቱ ይበራል። የመጣችውም የሌሊት ሰራተኛዋ ማለትም የሌሊት የጽዳት ሰራተኛዋ ክላራ ነበረች። አንድ ሰው እንደመጣ የተረዱት እህትማማቾችም መሸፈኛውን እየደበደቡ ለእርዳታ ቢጮሁም ክላራ ግን ጩኸታቸውን ችላ በማለት ታልፋለች። በመርዳት ፋንታም እነሱን ችላ በማለት ይልቁንም የብሪን ቦርሳ መፈተሽ ትጀምራለች። ጥቂት ገንዘብና አንድ የባንክ ካርድ ብቻ ታገኛለች። ከዚያም በመሄድ የገንዳውን የካሜራ ቪዲዮ መቅጃዎችን በሙሉ ታጠፋቸዋለች። በጸጥታም ወደ ታሰሩት እህትማማቾች ትራመዳለች። በታሰሩት እህትማማቾችም ማሾፍ ጀመረች። ክላራ በቅርቡ በስርቆት ወንጀል ታስራ ከእስር መፈታቷ ነበር። ብዙ ገንዘብ ዕዳ አለባት። ቤቷ፣ ልጇ አለች። እናም ደግሞ ለዚህ ነገር ገንዘብ እጅግ በጣም ያስፈልጋታል። ክላራም ወዲያውኑ የብሪን የባንክ ካርድ ሚስጥራዊ ቁጥር ፒን ትጠይቃታለች። ያኔ ነበር እህትማማቾቹ እየተዘረፉ መሆኑን የተረዱት። ጃና እጅግ በጣም ከመናደዷ የተነሳ ክላራን በቁጣ ትረግማታለች። ክላራም ጃና ያደረገችው ነገር እጅግ ስላናደዳት ወዲያውኑ የውሃውን የገንዳ ማሞቂያ ታጠፋባቸዋለች።
የውሃውም ቅዝቃዜ እጅግ እየበረታ መጣ። ብሪ በእርጋታ አሰበች። በመጨረሻም የሚስጥር ቁጥሯን ለክላራ ሰጠቻት። አረጋግጬ እመለሳለሁ ብላ ከዚያም እንደምትፈታቸው ነግራቸው ትታቸው ትሄዳለች። እህትማማቾቹም በዛ ቀዝቃዛ ውሃ ውስጥ እየተንቀጠቀጡ በስቃይ ክላራን መጠበቅ ጀመሩ። ክላራ ተመልሳ መጣች። ነገር ግን አሁንም መሸፈኛውን አልከፈተችላቸውም። ለምን ተብላ ስትጠየቅም ክላራ በቁጣ አታለላችሁኝ ስትል ተበሳጨችባቸው። ካርዳቸው ውስጥ $80 ብቻ ነው ያለው፣ ቀልድ ነው የያዛችሁት ብላ ትጮህባቸዋለች። ጃና ክላራን እንድትፈታቸው ትማጸናታለች። ብሪ የስኳር ህመምተኛ መሆኗንና በአስቸኳይም ኢንሱሊን እንደሚያስፈልጋት አስረዳቻት። ነገር ግን ክላራ በፍጹም አላመነቻትም ነበር። ክላራንም ለመጉዳት በመወሰን ክላራ ወደ ቀዳዳው እንድትቀርብ ጠየቀቻት። ጃና እጇን ዘርግታም አጠቃቻት። ነገር ግን ይህ ድርጊቷ ምን ያህል ዋጋ ያስከፍላችኋል ብላችሁ ታስባላችሁ? ክላራም በጣም በቁጣ ትነዳለች። ቀጥታ ወደ መቆጣጠሪያው ሄዳ የገንዳውን የጽዳት ማሽን አበራችው። በድንገት የክሎሪን ጋዝ በከፍተኛ ኃይል ወደ ገንዳው መግባት ጀመረ። ኃይለኛው የውሃ ፍሰት እህትማማቾቹን አዞራቸውና ግራ አጋባቸው። በከፍተኛ ስቃይ ሲታገሉ ቀድሞውኑ የደከመችው ብሪ ወደ ውሃ ውስጥ ሰመጠች። ጃናም ደነገጠች። ብሪም በፍጥነት ወደ ትንሽየው የአየር ማስወጫ ቀዳዳ መልሳ ወሰደቻት። እህትማማቾቹ ሊሰምጡ መቃረባቸውን ያየችው ክላራ በሷ ምክንያት ማንም እንዲሞት አልፈለገችም ነበር። ወዲያውኑም የጽዳት ማሽኑን ታጠፋላቸዋለች። ከዚያም እንግዲህ ሌብነቱ ያለቀቃት ክላራ ተመልሳ የብሪን የአልማዝ ቀለበት እንዲሰጧት ጠየቀቻቸው። ብሪ ብታመነታም ምርጫ ስላልነበራቸው ፈቃደኛ ባትሆንም ሰጠቻት። ቀለበቱንም ስትመለከተው ክላራ በጥሩ ገንዘብ እንደምትሸጠው አሰበች። ከእንግዲህ ከዚህ በላይ ልትሰርቃቸው የምትችለው ነገር እንደሌለ በመገንዘብ ክላራ በመጨረሻም መሸፈኛውን ለመክፈት ወደ መቆጣጠሪያው ክፍል ገባች። ነገር ግን ክላራ በሩን የመክፈቻውን ኮድ ስታስገባ ስህተት መሆኑን አሳያት። ማክዬ ለፍቃሉን ቀይሮት ነበር። አሁን ክላራ እጅግ በጣም ትደነግጣለች። ልትከፍትላቸው ካልቻለች ሁለቱ እህትማማቾች ይሞታሉ። ነገር ግን ቀደም ሲል የፈጸመችውን ስርቆት በማስታወስ ለእርዳታ ማንንም ሰው ለመጥራት ሆነ ለመናገር ፍቃደኛ አልነበረችም። ከእስር ገና መፈታቷ ነበርና ወደ እስር ቤት ዳግመኛ መመለስ አትፈልግም። በመጨረሻም ክላራ እህትማማቾቹን ለዕጣ ፈንታቸው ትታቸው ትወጣለች። ተስፋቸው እንደገና ሲጨልምም ጃና በቁጣ በድጋሜ ተረግማታለች። ነገር ግን ስትዞር ብሪ ራሷን ስታ ነበር። ኢንሱሊን በአስቸኳይ ካላገኘች ብሪ ትሞታለች። ብቸኛው የቀራቸው ዕድልም ከውሃው በታች ያለው ብረት ነው። ግን ጃና በጣም ፈርታለች። ቀደም ሲል ጸጉሯን ይዞ ሊያሰምጣት በመሞከሩ ነበር ፍርሃቱ የመጣባት። ቢሆንም ግን እሷ የብሪ ብቸኛ ተስፋ መሆኗን መረዳት ስለጀመረች ጉልበቷን በማሰባሰብ ወደ ውሃ ውስጥ ጠለቀች። በመጨረሻም የመዋኛ ልብሷን ማሰሪያ እንደ መያዣ ተጠቅማ ስትጎትተው በዚህ ጊዜ ተሳካላት። በፍጥነትም ወደ ላይ ወጣችና የብረት ማፍሰሻውን በመዋኛው ገንዳ መሸፈኛ ላይ በኃይል መታችው። ትንሽ መሰንጠቅ ጀመረ። ደጋግማ በኃይል ስትመታው ተጨማሪ ስንጥቆችን ማየት ጀመረች። በመጨረሻም መሸፈኛው ተሰበረ። ጃና ወዲያውኑ ብሪን ወደ ደረቁ መሬት አወጣቻትና ኢንሱሊኑን ወጋቻት። ብሪም ቀስ በቀስ ከሳተችበት ትነቃለች። ጃናም የእፎታይ ትንፋሽን ልተነፍስ ቀና ስትል ክላራ እንደገና ተመልሳ መታለች። በዚህ ጊዜ ሽጉጥ ይዛ በቀጥታ ወደ እነሱ ደቀነችባቸው። ክላራ እህትማማቾቹ ከተረፉ በእርግጠኝነት ለፖሊስ ሪፖርት እንደሚያደርጉባት ፈርታለች። ስለዚህም ራሷ ልትገላቸው ወሰነች። ጃና ብሪን አጥብቃ አቀፈቻት። እያለቀሰችም ለማንም እንደማይናገሩ ለክላራ ቃል ገባችላት። ነገር ግን ክላራ በፍጹም አላመነቻትም። እየተጠጋቸው መጣች። በተስፋ መቁረጥ ውስጥ ያለችው ጃናም በድንገት የክላራ ደካማ ጎን ማን እንደሆነ አወቀች። እኛን ከገደልሽ ልጅሽስ ምን ትሆናለች ስትል ጠየቀቻት። ይህ ቃል ክላራን ጭንቅላቷን መታት። ቀስ በቀስም ሽጉጧን አወረደች። ከዚያም የብሪን ቀለበት መለሰችላት። ጃና በፍጥነት 911 ደወለች። እናም ለገባችው ቃል ታማኝ በመሆን ክላራ ካለችበት ቦታ በፍጥነት እንድትሄድ ፈቀደችላት። በመጨረሻም ሁለቱ እህትማማቾች በሰላም ተርፈው ብሪም ወደ ሆስፒታል ትወሰዳለች። ውድ የኬቢ ሪካፕ ቤተሰቦች ቪዲዮውን ከወደዳችሁት ላይክ ማድረግ እንዳረሱ